የፋኖስ ቤተሰብ ናችሁ። በተወሰነ መንገድ ከፋኖስ ጋር በተያያዘ የሚዲያ ስራዎችን ስንሰራ ብዙዎቻችሁ ጋር ተገናኝተናል። ዛሬ ለልዩና አዲስ ነገር ነው የጠራናችሁ። ግን ፋኖስ ማን ነው? ፋኖስ ምን ይሰራል? ፋኖስ ምን እያከናወነ ነው የሚገኘው? የሚሉት ሀሳቦች ላይ ጥቂት መረጃ እንዲኖራችሁ የተወሰነ ነገር እናደርጋለን። ሲምፕሊ ግን ለምን ተገናኘን ዛሬ የሚለውን ለማንሳት አጭር ነገር አዘጋጅተናል። ለዚህ ስፖት የተዘጋጀችው ፋኖስ ኢትዮጵያ ውስጥ ከ30 ዓመት በላይ የቆየ የግብረሰናይ ድርጅት ነው። ድርጅቱ እንደ ድርጅት የግል ፍላጎታቸውን፣ የግል አቅማቸውን፣ የግል ገንዘባቸውን፣ የግል ተነሳሽነታቸውን ለመልካም ነገር የሚጠቀሙ ሰዎች የመሰረቱት ነው። ብቻዋን ብዙ ሰው ስለሆነች ነው ሰዎች ያልኳት እሺ፣ እንጂ አበባ የምትባል አንዲት ጠንካራ እንግሊዝ ሀገር የምትኖር ሰው እንደ ማንኛውም ኢትዮጵያዊ ቀን ተነስታ ስራ ገብታ 16 ሰዓት ሰርታ ከምታገኘው ገንዘብ በርካታ ልጆችን ህይወት የቀየረች ሰው ያደረገች ሰው የሰራች አንዲት ጀግና ሴት ነች የመሰረተችው። እንግዲህ በዚህ ረገድ የማንንም ገዛ የማንንም ፍላጎት ሳይሆን እንደ ሀገር እኔ የሚጠበቅብኝን አደርጋለሁ በሚል እሳቤ በፋኖስ ውስጥ የሚገኙ ልጆችን ስትረዳ ቆይታለች። ብቻዋን ግን ሰው ስለሆነች ይደክማታል። መድከም ብቻ ሳይሆን ደግሞ እንደ ሰውም እኛ ማገዝ አለብን በሚል እሳቤ የፋኖስን የሚረዱ ልጆችን ቁጥር ከፍ ለማድረግ የገቢ ማሰባሰቢያ መርሃ ግብር በተለያየ ጊዜ ስናከናውን ቆይተናል። በዚህ ዓመት በተለየ መንገድ አዲስ ሙከራ የምንጀምርበት በኦንላይን ገቢ ማሰባሰቢያ ገቢ የምናሰባስብበት መርሃ ግብር ነው የምናዘጋጀው። ከሱ በፊት ግን ፋኖስ ምንድነው ማን ነው የሚለውን አብርሽ ለጥቂት ደቂቃ ያስረዳናል። ፋኖስ ሁለት በጎ ፈቃደኞች አሉት። ብዙዎቻችሁ የምታውቁት አርቲስት ካሌብ ዋለልኝ፣ ሁለተኛ ደግሞ ቲጂ ትግስት እጅጉ የፋኖስ በጎ ፈቃድ አምባሳደሮች ናቸው። በእነሱ አምባሳደሮቻችን አማካኝነት 2 ዓመት ከዚህ ዛሬ ዓመት ታስታውሳላችሁ ትልቅ የገቢ ማሰባሰቢያ በሃርመኒ ሆቴል አዘጋጅተን ነበረ። ከዚህ በፊት በማዶ ሆቴል በተመሳሳይ የመጀመሪያውን የገቢ ማሰባሰቢያ በጣም በጥቂት ሰው ግን በተሻለ አዌርነስ የሚፈጥርበት መንገድ አከናውነን ነበረ። አሁን ግን ሰፋ ባለ ሁሉም ጋር መድረስ በምንችልበት መንገድ የገቢ ማሰባሰቢያ ለማድረግ ነው ያሰብነው። ሙሉ ለሙሉ ጥቅምት 30 የሚከናወን ነው። በኋላ አምባሳደሮቻችን በሚሰጡት ጋዜጣዊ መግለጫ መረጃውን ያደርሷችኋል። አብርሽን ከመጋበዜ በፊት ግን ሀሳቡ ይሄ ነው የኛ የዚህኛው እንትን 30 2018 ዓመተ ምህረት ቀጠሯል። ፋኖስ ጥቅምት 30 2018 ዓመተ ምህረት ቀጠሯል። ፋኖስ ጥቅምት 30 2018 ዓመተ ምህረት ቀጠሯል። ቀጠሯችን ጥቅምት 30 2018 ነው። በዛን ቀን እንገናኝ። ፋኖስ 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 ማን ነው? አብርሽ ለጥቂት ደቂቃ ስለ ፋኖስ ትንሽ ነገር ይነግረንና በቀጥታ ወደ ጋዜጣዊ መግለጫው እንሄዳለን። እሺ፣ እንደምን አደራችሁ። የኔ ኃላፊነት ትንሽ ስለ ፋኖስ በጣም አጠር ያለ በወፍ በረር የተወሰነ መግለጫ ለመስጠት ነው። በጣም ተግባራዊ የሆነውን ነገር ደግሞ እዛ ውስጥ ሲታገዙ የነበሩ አሁን ፕሮጀክቱን የሚመሩ ልጆች ይነግሩናል። እንግዲህ እንደሚታወቀው ብዙዎቻችን ከዚህ በጎ ስራ ጋር ለረጅም ጊዜ ቮለንቲር ሆነን አብረን የነበርን ሰዎች እንደምናውቀው ይሄ ስራ እንግሊዝ ሀገር ለንደን ውስጥ በፈረንጆች 1998 ዓመተ ምህረት ተጀምሮ ላለፉት 28 እና ከዛ በላይ ለሚሆን አመት ሰው የሰራ ሰው ያገዘ በጣም በጎ የሆነ ተግባር ነው። ያው እንደምታውቁት ዘር ይዘራል። በተለይ በሰው ላይ የሚዘራ ዘር ቅንነት ይፈልጋል። ታማኝ የሆነ ከራስ አልፎ ማየትን ስለሚጠይቅ ያን ጊዜ የተዘራው ዘር አድጎ ላለፉት 28 ዓመታት በጣም ትልቅ ህንጻ ሳይሆን በጣም ትላልቅ ልብ ያላቸው ከወደቁበት ተነስተው የማህበረሰቡን ስብራት ለመጠገንና ለመፈወስ አዎንታዊ የሆነ ነገር የተደረገላቸው ሰዎችን ያፈራ ብዙ ያልተዘመረለት ብዙ ያልተጮኸለት በጣም ሁላችንም የምንወደው ምግባረ ሰናይ ድርጅት ነው። ይሄ ድርጅት ቅድም እንዳልኩት በ1998 ዓመተ ምህረት ዩኬ ውስጥ ነው የተመሰረተው። ይሄ ሲመሰረት በእንግሊዝ ሀገር ብቻ ሳይሆን በኢትዮጵያ ሕግ መሰረት በ2011 ሴሶ ባወጣው አዲስ ፕሮክላሜሽን እዚህም ሀገር ላይ በዚህ የምዝገባ ቁጥር መሰረት ተመዝግቦ በህጋዊነት የሚንቀሳቀስ ድርጅት ነው። እንግዲህ ይሄ ድርጅት እዚህ እንዲሆን
ትልቁን ሚና የተጫወተችው ሴት ምናልባት ከ35 ዓመታት በላይ ከኢትዮጵያ ውጭ ሄዳ በቀጥታ እውነት ለመናገር ከዚህ ካለ ሁኔታ ጋር የሚያገናኛት ብዙ ነገር ሳይኖር ሁልጊዜ ፎቶዋን ሳይ በአካልም ሳያት እንባዋን በልቧ ውስጥ ያለው ንጽህና ለተሰበሩ ለወደቁ ቀን ለከፋባቸው ሰዎች ያላትን ርህራሄ አያለው ወይዘሮ አበባ ላይ ማለት ነው። ወይዘሮ አበባ እንደማንም በብዙ ትግል ውጭ ሀገር እንደሚኖር ሰው አንድ፣ ሁለተኛ ደግሞ በተወሰነ መልክ ውጭ ሀገር ሄዶ ዩኒቨርሲቲ ተምሮ ከተሳካላቸው ጥቂት ሰዎች አንዱ ሆናም እንኳን የራሷን የግል ጉዳይ ለማስፈጸም ያንን ያክል ጥረት ሳታደርግ የዛሬ 28 ዓመት አካባቢ ኢትዮጵያ መጣ በጣም ለጤና የሚጎዳ የፋብሪካ ውስጥ ተቀጥራ ባጠራቀመችው ገንዘብ የዛሬ 28 ዓመት የጀመረችው ስራ ያን ጊዜ ህፃን የነበሩ ቀን የከፋባቸው አንድና ሁለት ወላጆቻቸውን ያጡ ትናንሽ ልጆችን ዛሬ ለትላልቅ ቁም ነገር ያበቃ የሚታይ የሚጨበጥ እንቅስቃሴ ያለበትን ትልቅ ስራ ለመስራት ያስቻለ ነው። እንግዲህ ፋኖስ የራሱ ቪዥን አለው፣ የራሱ ሚሽን አለው። ትልቁ ዓላማው ኢንተግሬትድ በሆነ ሰስቴይን በሚያደርግ የኢንተርቬንሽኖች ትራንስፎርምድ የሆነ የተለወጠ ማህበረሰብን መመስረት ነው። እዛ ላይ ደግሞ ትኩረት የሚያደርገው ጤና ላይ፣ ትምህርት ላይ እና ኢኮኖሚክ ኢምፓወርመንት በተለይ እናቶችን ለዛ ለማብቃት ይሰራል። ጎሎች አሉት። ይሄን በኋላ እንሰጣችኋለን። ዋና ፕሮግራሞቹ የፋኖስ አንደኛው ቻይልድ ስፖንሰርሺፕ ነው። ልጆች ወላጆቻቸው ጋር አለበለዚያ በጣም የቅርብ አሳዳጊዎቻቸው ጋር ሆነው ካሉበት ማህበረሰብ ሳይገለሉ ማደግ አለባቸው ብለን እናምናለን። እናቶቻቸው በተለይ ሴቶች በጣም ብዙ መከራ የሚያዩበት አገር አህጉር ዓለም ስለሆነ ያለ ነው። እዚህ በእኛ ሀገር ሁኔታ ይህንን ለመቀየር የተቻለንን ጥረት እናደርጋለን። በጣም ብዙ ባለሙያዎች በጎ ፈቃደኞች አሉ። ወጣቶችንም ደግሞ ህልማቸው የተሳካ እንዲሆን የሚሰራ ድርጅት ነው። ይህንን በማከናወን አንድን የዘመመ ቤተሰብ ኢምፓወር ማድረግ ይቻላል የሚል አስተሳሰብ ያላቸው ሰዎች የሰሩት ነው። እንግዲህ ምዝገባውን ካደረገ በኋላ በአሁኑ ሰዓት በአዲስ አበባ የተለያዩ ክፍለ ከተሞች፣ በጅማ፣ በኮምቦልቻ ፕሮጀክቶችን ያከናውናል። ይህን ስናደርግ በጣም በቀላል ከትንሹ ተነስቶ ድርጅቱ በተመዘገበ ጊዜ በቀጥታ 347 ተጠቃሚዎች ነበሩት። 100% በኢትዮጵያውያን የሚደገፍ ድርጅት ነው። 2023 ላይ ወደ 414 ደረሱ። 2024 ላይ 818፣ አሁን 2025 በቀጥታ ፕሮጀክቱ የሚያግዛቸው 980 የቀጥታ ተጠቃሚዎች አሉት። እንግዲህ እንደምታውቁት አንድ ቤት ውስጥ አንድ ልጅ አንዲት እናት ስትታገዝ ኢንዳይሬክትሊ ደግሞ በተዘዋዋሪ መንገድ የሚጠቀሙ በጣም ብዙ ሰዎች አሉ። በ2025 ወደ 6800 በላይ የሆኑ ሰዎች በዚህ ፕሮጀክት ይጠቀማሉ ማለት ነው። ይሄንን ተግባራዊ ስናረገው አንዲት እችን የምትመስል ከመዋለ ሕፃናት የተመረቀች እናትም አባትም ያልነበራት ሴት የወደፊቷ ህልሟ ምን እንደሆነ የማታቅ ልጅ አንድ ግለሰብ ወይም ሁለት ግለሰቦች ባደረጉት መልካምነት ተምራ አዲጋ ዩኒቨርሲቲ ገብታ ከዛ ተመልሳ መጣ ዛሬ እዚህ ያለውን ድርጅት ካንትሪ ዳይሬክተር ሆና ትሰራለች። እቺ ሴት እንግሊዝ ሀገር አይደለም ያለችው፣ አሜሪካ አይደለም ያለችው፣ አሁን እዚህ መሃል ላይ አለች። ብርሻዋ ትባላለች። እሷን አንዴ በጭብጨባ እንቀበላት። ብርሻዋን የመሳሰሉ ብዙ ልጆች በዚህ እድሜያቸው ፋኖስ ውስጥ መጥተው አድገው ፍቅር ተለግሰው ዩኒቨርሲቲ ልከናቸው ከዛ ካደጉ በኋላ እነሱን አሰልጥነን ውጪ ስትገቡ ያያችኋት ሲሳይ ነሽ ናት። የድርጅቱ አካውንታንት ሆና ትሰራለች። እነዚህ እዚሁ ያደጉ ልጆች ናቸው። በብዙ መቶ የሚቆጠሩ በባንክ ማኔጀር ሆነው የሚሰሩ ኢንጂኒየርስ፣ በተለያየ ሴክተር ላይ ያሉ ብዙ ትላልቅ ቦታ የደረሱ ሰዎች አሉ።
እነዚህ ለማሳያ ያነሳናቸው ትናንሽ ልጆች ወስዶ ፍቅር ለግሶ ካለን ነገር አካፍሎ ከተረፈን አይደለም ካለን ነገር አካፍሎ እንደዚህ ማድረግ ከተቻለ እንደ ናሙና ነው ይሄን ያቀረብነው። ታዲያ እነዚህ በሙሉ የተመረቁ በተለያየ ሴክተር ላይ ያሉ ልጆች ናቸው፣ ብዙ ናቸው እንዳልኳችሁ። እነዚህ ልጆች በሚቀጥለው ላይ አሁን የምናግዛቸው ከ500 በላይ የሆኑ ልጆች አሉ። ወዴት ማድረስ ይቻላል? ብርሻዋ እሺ፣ እንኳን ደህና መጣችሁ። ፋኖስ ውስጥ እንግዲህ የሚሰሩት አንደኛው ስራ ስፖንሰርሺፕ ነው፣ ውመን ኢምፓወርመንት ነው። አጠቃላይ ሁለቱ ሲገናኙ ግን ሁለቱ ፕላስ ሲሆኑ ፋሚሊው ነው ኢምፓወር የሚደረገው ማለት ነው። ስለዚህ እኛ ጋር ያሉ ትንንሽ ልጆች አሁን ቀደም ያያችሁት ትንንሽ ልጆች ነው ገብተው እስከ ግራጁዌት አድርገው እስኪወጡ ድረስ ፋኖስ እገዛው ይቀጥላል ማለት ነው። እንግዲህ ፋኖስ ውስጥ ምንድነው እየተሰራ ያለው ምንድነው ያለው ደግሞ የሚለው እናያለን ማለት ነው። እንግዲህ ፋኖስ ውስጥ ቅድም ካነሳናቸው ልጆች መሃል ካነሳናቸው ልጆች መሃል ስፔሻል ኒድ ላይ ደግሞ ያሉ ልጆች አሉ። በፋኖስ ከሚታገዙት መካከል እንግዲህ እንደነዚህ አይነት ልጆች በርካታ ልጆች ፋኖስ ውስጥ ይገኛሉ። የተለየ ድጋፍ የሚያስፈልጋቸው እናት ብቻ የምታሳድጋቸው በጣም የሚያሳዝኑ እናት አኝካ የምትሰጣቸው መብላት የማይችሉ መንቀሳቀስ የማይችሉ ልጆች ፋኖስ ውስጥ ይገኛሉ። ስለዚህ እነሱ ልጆች ትልቅ ደረጃ እንዲደርሱ ያላቸውን ችግር እያየን በምንችለው አቅም እያገዝናቸው ልጆቹ ከእናታቸው እቅፍ ሳይወጡ እንዲታገዙ ነው የሚደረገው። ይሄ እንግዲህ በምስሉ ላይ የምናያቸው እናቶቻቸውን ስልጠና እየተሰጣቸው ራሳቸውን እንዲያሳድጉ፣ ምክንያቱም እገዛው ከነሱ አልፎ ቤተሰቦቻቸውን መጥቀም ስላለበት በየጊዜው ደግሞ ጥገኛ እንዳይሆኑ ቤተሰቦቻቸው ደግሞ በዚህ አይነት መልክ ስልጠናዎችን በመስጠት ቲኒ የሚባሉ ስሞል ቢዝነሶችን እንዲሰሩ እናደርጋለን ማለት ነው። ፋኖስ እንግዲህ ራዕዩ ትልቅ ነው። ልጆች ላይ ቤተሰቦች ላይ መስራት ይፈልጋል። እየሰራም ያለው ወደ 30 ዓመት ይጠቃል ፋኖስ እገዛውን ከጀመረ። ግን ደግሞ ይሄን የምታዩትን ልጆቹ ሜዲኮ ሳይኮ ሶሻል ቲም የሚባል ቲም አለን። እዛ ውስጥ ሜዲካል ዶክተሮች አሉ ትልልቅ ቦታ ላይ የሚሰሩ ፋኖስን ደግሞ ቮለንተሪ እያደረጉ የሚያግዙናሉ። እነዚህ ልጆች እንግዲህ በአመት 2 በአመት 3 ሕክምና የሚደረግላቸው ናቸው። ይህም በቮለንቲር ነው የሚሰራው ማለት ነው። ስለዚህ እነዚህ ልጆች ዛሬ ያየናቸው ነገ ደግሞ እንደኔ ሆነው እዚህ መጥተው እንደዚህ ደግሞ ለመናገር እድሉን ያገኛሉ ማለት ነው። ስለዚህ እናግዛቸው እኛው ለኛው የሚል ፕሮግራም ስለሆነ እኛው ለኛው ማለት ኢትዮጵያን ለኢትዮጵያውያን፣ ምክንያቱም ድርጅቱ ቤዝድ የሆነው ኢትዮጵያንና ትውልደ ኢትዮጵያን ላይ ነው። ስለዚህ እኛው ለኛው እናግዛቸው ነው የምለው። እንግዲህ ዛሬ በዋናነት ከተገናኘንበት ምክንያት ከዚህ በፊት 2 የፈንድራይዚንግ ፕሮግራም አዘጋጅተናል ማለት ነው። ይሄም የመጀመሪያው እንዲመስል ነበረ። እየቀጠለ 2ኛ ዓመት ላይ ደርሶ ደግሞ በዚህ የቁጥር ብዛቱን ጨምሮ ፋኖስ የሚያውቁ ሰዎች በደንብ ተገኝተው በዚህ ያክል ደግሞ የፋኖስን የፈንድራይዚንግ ፕሮግራም አድርገናል። አሁን ደግሞ 2025 ላይ በተለየ መልክ አሁን ካየነው በተለየ መልክ ደግሞ ሚዲያው ላይ ትኩረት አድርገን ፋኖስን በደንብ ፕሮሞት አድርገን የሚያግዙ ልጆች ላይ የሚደርሱ ቤተሰቦችን ለማፍራት አሁን የ2025 የፈንድራይዚንግ ደግሞ ፕሮግራም ከዚህ ከጥቅምት 30 ጀምሮ የሚካሄደው ነው። ወደ አስናቀ አመስግኑልኝ ብርሻዋ። ብዙ ጊዜ እኛ የሁላችንም ጋዜጠኞች ስለሆነ የሚዲያን ስራ በደንብ አንደርስታንድ እናደርጋለን። ሰክሰስ ስቶሪ ሁሉ ጊዜ ደስ ይላል አይደለ? የፋኖስ 99.9% የስራቸው እንትን ሰክሰስ ስቶሪ ነው። ልክ እንደ ብርሻዋ ያሉ ሰዎች ሰው ሆነው የምናይበት ከልጅነታቸው ከህፃንነታቸው በአጠቃላይ ህይወታቸው ላይ አስተዋጽኦ ያደረጉ ጥቂት ሰዎች የሚሰሩበት ነው። እዚህ ላይ 2 ነገር ፎከስ እናደርጋለን። አንደኛው እነዚህ ልጆች የሚያድጉት ሰው የሚሆኑት በራሳቸው ቤተሰብ ዙሪያ ነው።
በዘመዶቻቸው ባጎቶቻቸው ወይ አክስቶቻቸው ቤተሰብ ውስጥ ሆነው ስነልቦናቸው ባህላቸው እሴታቸው ሳይጎዳ ባሉበት ሆነው የሚያድጉ ናቸው። ሁለተኛው ነገር ያጠራቸውንና ያጡትን ብቻ ሳይሆን እነዚህ ሰዎች ከውጪ መጥተው ጭምር በገንዘብም በፍቅርም የሚያግዟቸውና የሚረዷቸው ሰዎች ናቸውና በዚህ ሁለት ጊዜ በሰራናቸው የገንዘብ የፈንድሬዚንግ ስራዎች ስኬታማ የሆነ ነገር አግኝተናል ብለን እናስባለን። ፋኖስን ከማስተዋወቅ ፋኖስን ሰዎች ጋር እንዲደርስ ከማድረግና የሚሰራውን ስራ በማህበረሰቡ ውስጥ ከማስረጽ ጋር ተያይዘው የዚህኛው ዓመት ለየት የሚያደርገው አንደኛው ነገር ብዙ ያልተለመደ እንደዚህ አይነት በጣም አውትሻይን ተደርጎ ፕሮሞት ተደርጎ ብዙ ሰው ጋር ደርሶ ካልሆነ በቀር የኦንላይን ገቢ ማሰባሰቢያ ስርዓት ላይ ደፍሮ መግባት ያስቸግራል። ግን ለፋኖስ ከባድ አይደለም በሚል እናንተን ተማመንና አምነን ነው የመጣነውና ብዙ ነገር እንደምታደርሱልን እንደምትነግሩልን ተስፋ እናደርጋለን። ምናልባት ከፋኖስ ጋር በተያያዘ የምታነሷቸው ጥያቄዎች ካሉ እድል እንስጣችሁና ጋዜጣዊ መግለጫውን የፋኖስ በጎ ፈቃደኛ አምባሳደሮች እንዲሰጡልን ለነሱ ጋብዛለሁ በተዘጋጀላቸው ስፍራ። አጠቃላይ ፋኖስን በተመለከተ ከገቢ ማሰባሰቢያ ጋር በተገናኘ በቀጣይ ፋኖስ ላይ የምታነሷቸው ሀሳቦች ካሉ ማንኛውንም ጥያቄ እዚሁ ጨርሰን መቀጠል እንችላለን። እንኳን ደህና መጣችሁ ልዩ ልዩ የሚዲያ አካላት፣ የመንግስት፣ የግል እንዲሁም ሃይማኖታዊ የሚዲያ አካላት ሁሉ እንኳን ደህና መጣችሁ ማለት ፈልጋለሁ በፋኖስ ስም። እኔ ትግስት እጅጉ እባላለሁ። ላለፉት 2 ዓመታት ፋኖስን በበጎ ፈቃድ አምባሳደርነት ከአርቲስት ካሌብ ጋር አብረን ሆነን እያገለገልን እንገኛለን። ዛሬ እንግዲህ የተገናኘንበት ምክንያት የፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን የኦንላይን ገቢ ማሰባሰቢያ መርሃ ግብር ስላለ እሱን በተመለከተ ለሚሰጥ ጋዜጣዊ መግለጫ ነው። ፋኖስ የተቀናጀ የማህበረሰብ ልማት ድርጅት ህጻናትና ሴቶችን በመደገፍ ከ30 ዓመታት በላይ በኢትዮጵያ ውስጥ እየሰራ የሚገኝ ግብረሰናይ ድርጅት ነው። ፋኖስ ህጻናት ከቤተሰቦቻቸው ወይንም ከዘመዶቻቸው አሊያም ካሳዳጊዎቻቸው ሳይለዩ ማህበረሰባዊ ስነ ልቦናቸው ተጠብቆ የማንነት ቀውስ ውስጥ ሳይገቡ ከባህል መጣረስና አሉታዊ ተጽዕኖ ነፃ ሆነው እንዲያድጉ ለማድረግ የሀገር ውስጥ የህፃናት ስፖንሰርሺፕ መርህን ለመተግበር ኢትዮጵያዊ በሆነች የኢትዮጵያ ህፃናት ችግር የኔ ችግር ነው ብላ ካላት በምታካፍል በልፋት ያገኘችውን ሳትሰስት ሰው ለመስራት ለተቸገሩት ለመድረስ ስትል ከ16 ሰዓት በላይ እየሰራች የምታገኘውን ገንዘብ ለልጆች በመላክና ልጆች በማሳደግ የብዙዎች እናት በሆነችው ወይዘሮ አበባ አማካኝነት የተመሰረተ ድርጅት ነው። ከተባበርን ከችግራችን በላይ እንሆናለን፣ ለኛ ትንሽ ያልነው ለሌላው ትልቅ ነው፣ ልጅ እናሳድግ በሚል መሪ ቃል የሚከናወነውን ይህን የኦንላይን የገቢ ማሰባሰቢያ መርሃ ግብር እንድትሳተፉ ጥሪ በመናቀርብበት በዚህ ልዩ የገቢ ማሰባሰቢያ መርሃ ግብር ላይ መረጃውን ለህዝብ ለማድረስ የተገኛችሁ የመገናኛ ብዙሃን ጥሪያችንን አክብራችሁ ስለተገኛችሁ እያመሰገንን ይህ የገቢ ማሰባሰቢያ መርሃ ግብር ደግሞ ተስፋ ላጡ ተስፋ የምትሆኑበት የበርካታ እናቶችን እንባ የምታብሱበት በየቤቱ ለኛ የቀን ማኪያቶ ወጪ ለነሱ ግን የመኖርና ያለመኖር ጉዳይ ለሆነባቸው አለሁላችሁ የምትሉበት በተለያየ የጤና ችግር ውስጥ ያሉ እናቶችና ህጻናትን የምትደግፉበት ልጆቻችንን የምናሳድግበት የኛው ለኛው ከአንዱ ኪሳችን አውጥተን ወደ ሌላኛው ኪሳችን የምንከተው የነገ ገንዘባችን ነው። ስለሆነም ኢትዮጵያውያን ትውልደ ኢትዮጵያውያንና ኤርትራውያን በሀገር ውስጥም ሆነ በውጭ ሀገር የምትኖሩ ሁሉ ጥቅምት 30 ቀን 2018 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ በፋኖስ የዩቲዩብ ቻናል በቀጥታ ስርጭት የሃይማኖት አባቶች፣ የጥበብ ባለሙያዎች፣ ጋዜጠኞች በፋኖስ ተደግፈው ትልቅ ደረጃ የደረሱ የፋኖስ ልጆች በሚገኙበት በተዘጋጀው መርሃ ግብር ላይ ድጋፍ በማድረግ ሰው እንድትሰሩ ጋብዘናችኋል። ካለን በማካፈል ለሌላው እንድረስ፣ ሀገር እንስራ፣ ትውልድ እንፍጠር። አመሰግናለሁ።
እንደምን አድራችኋል? አመሰግናለሁ በዚህ ጋዜጣዊ መግለጫ ላይ ስለተገኘው። እንግዲህ አምባሳደራችን ወይዘሮ ትዕግስት ገልጻዋለች ሁሉን ነገር። ግን በኢትዮጵያዊነት ደግሞ በእናትነትም ደግሞ አደራ ማለት የምፈልገው ለሚዲያ ሰዎች አንድ ሰው በትንሹ ሲረዳ የት እንደሚደርስ አረጋግጠናል በተደረገልን ገለጻ እና እናንተንም አምነን ይሄንን የገቢ ማሰባሰቢያ ስናደራጅ በእውነት የሚዲያ ሰዎች ምን ያህል ኮንትሪቢዩት እንደሚያደርጉ እናውቃለን። ስራችሁንም እናከብራለን። አሁንም የኢትዮጵያን ልጆች የኢትዮጵያን እናቶች በትንሹ በመርዳት ኑሯቸውን ከፍ ለማድረግ እንጥራለን። በእናንተ እገዛ ደግሞ ብዙ ደረጃ እናደርሳቸዋለን የሚል ተስፋ ስላለን እርዳታችሁን እንፈልጋለን። ከአደራ ጭምር እንጠይቃቸዋለን። አመሰግናለሁ። ሁላችሁንም የሙያ አጋሮቼን በጣም ከልብ አመሰግናለሁ። በአንድ በኩል ከእናንተ በስተጀርባ ሆኜ እሰራለሁ፣ በአንድ በኩል ደግሞ በዚህ በፋኖስ ውስጥ ደግሞ ይህንን በጎ ተግባር ይህንን የተቀደሰ ሀሳብ ደግሞ እንደ ሙያተኛም እንደ አንድ ዜጋም የማስተባበር ስራ እሰራለሁ። እዚህ ያላችሁ ጥሪያችንን አክብራችሁ የመጣችሁ የሚዲያ ባለሙያዎች ፋኖስ እየሰራ ያለውን ቀደም ሲል በወንድማችን አብርሃም በኩል ሰምታችኋል። በጣም ትልቅ ስራ ነው እንደ ሀገር እየተሰራ ያለው። ፋኖስን ከሚደግፉ ሰዎች መካከል ውስጥ አብዛኞቹ በውጭም የሚኖሩ የትውልድ ኢትዮጵያውያን የሆኑና ያንን ችግር በጥልቀት የሚያውቁ ነገር ግን ደግሞ ባሉበት ሆነው በጣም እገዛ የሚያደርጉ በተለያየ ነገር ከጎን የሚቆሙ ብዙ ሰዎች አሉበት። ደግሞ አሁን ለታቀደው ደግሞ ወደፊት ለሚሰራው ደግሞ ከዚህ ካሜራ በስተጀርባ ሆነው ይሄንን የሚያዩ ሰዎች ሁሉ እዚህ ስራ ውስጥ ተሳታፊ እንዲሆኑ በዚህ ስራ ውስጥ እያንዳንዳቸው እነዚህን ችግረኛ ህጻናት ረጄ የሌላቸውን የሰውን እጅ የሚጠብቁ በሰው ድጋፍ ውስጥ ያሉትን ጨምሮ ሁሉንም ማለት ይቻላልና የኛ ርብርቦሽ የሚዲያ ሚና ትልቅ ስለሆነ ከዚህ ሚዲያ ባሻገር ያላችሁ ሰዎች ይሄንን የምትመለከቱ ሰዎች የበኩላችሁን አስተዋጽኦ እንድታደርጉ ጥሪ እናቀርባለን። እኛ እንደ ሚዲያ ባለሙያ ብቻ ነገሩን መረጃውን መስጠት ብቻ ሳይሆን እኛም ጭምር የምንሳተፍበት እኛም ጭምር ለልጆች አስተዋጽኦ የምናደርግበት ከችግሩ ባሻገር ችግሩን ከማሳየት ለችግሩ ሰዎችን ከማነሳሳትና ኢንፎርሜሽን ከመስጠት ባሻገር እኛም ጭምር ተሳታፊ የሆንበት ስራ ነውና ብዙ ትልልቅ የግብረሰናይ ድርጅቶች ለትልቅ ደረጃ መድረሳቸው በችግሩ ስፋት ልክ ለብዙዎች ተደራሽ የመሆናቸው ሚስጥር የሚዲያ አካላት ድጋፍ ነውና እዚህ ያላችሁ የሚዲያ ተቋማት ሙያተኞች እንደኛው የሆናችሁ እኔም ቲጂም አስናቀንም ቅድም እንዳያችሁት ካሌብ አርቲስቱም ጭምር ሁላችንም ወደዚህ ውስጥ እንድንገባ እንድንሰራ እንድንቆም ያደረገን ያየነው ነገር ነው። ያየነው የችግር ስፋት ያየነው ብዙ ገዛ የሚያስፈልጋቸው ሰዎች እንዲሁም ደግሞ በውጭም እንኳን ሆነው እዚህ ውስጥ ያላለው ነገር እንኳን በጣም ራሳቸውን ካላቸው ነገር የሚቆረሱ ሰዎች በጣም የሚደክሙ የሚለፉ ሰዎችን ጥረት ስናይ እኛ ደግሞ እዚህ ውስጥ ያለን እዚሁ የምንኖር ችግሩን የምናውቅ ሰዎች የበለጠ መስራት ይጠበቅብናል፣ የበለጠ ማገዝ ይጠበቅብናል በሚል
ከሙያችን ባሻገር ሙያችን ከሚጠይቀው ነገር ባሻገር እየተቆረስንም ጭምር እየሰራን ያለንበት ነውና እዚህም ላላችሁ የሙያ አጋሮቼ ከሙያችሁ ባሻገር የፋኖስ አካል እንድትሆኑ የፋኖስ ቤተሰብ እንድትሆኑ ከፋኖስ ጎን እንድትቆሙ ጥሪ ለማድረግ ነው። እንደ ሙያችሁ ብቻ ሳይሆን እንደ ሰብአዊነት ብዙ ችግረኛ የህብረተሰብ ክፍል ባለባት ምድር ውስጥ ነው ያለነው። ብዙ እርዳታ የሚያስፈልጋቸው ገዛ የሚያስፈልጋቸው መማር የሚያስፈልጋቸው መልበስ መብላት የሚያስፈልጋቸው ብዙ ህጻናቶች ፋኖስ ጀርባዎች አሉ። ስለዚህ እነዚህን ለመድረስ እነዚህን ሁሉ ለማሳረፍ አሁን ያለውን ቁጥር ከዛም ባሻገር ለመጓዝ በሚያስችል መልኩ ብዙ ግብረሰናይ ድርጅቶች ጋር አብረን ቆመን እንደሰራን ከዚህ ከፋኖስ ጎን ደግሞ በመቆም ከሙያችን ባሻገር ራሳችንም እየተቆረስን ቤተሰብንም እየሆንን አብረን እንድንሰራ ይሄንን ጥሪ ለማድረግ ነው። በድጋሚ ስለመጣችሁ በጣም ከልብ አመሰግናለሁ። በእለቱ የሚኖረውን የኦንላይን ስርጭት ላይ አብራችሁን እንድትሰሩ አብራችሁን እንድትቆሙ ሊንኩ ደግሞ በስክሪኑ ላይ ማግኘት ትችላላችሁና ይሄንን አደራ ለማለት ነው። እንደኛ ከካሜራ በስተጀርባ ሆናችሁ እንደኛ ደግሞ ከካሜራም ፊት ሆናችሁ እንድትሰሩ ይሄንን ጥሪ ለማስተላለፍ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልን። ጥያቄ ካላችሁ መጠየቅ ይቻላል። ሰለሞን ግርማ እባላለሁ። ከሶልፌጅ ነው የመጣሁት። ሶሻል ሚዲያ ላይ ነው ያለሁት። ጥያቄ ማቅረብ ለተሰጠን ጋዜጣዊ መግለጫና አጠቃላይ ማብራሪያ እጅግ አመሰግናለሁ። ጥያቄ ያለኝ ብርሸዋ ሲሳይነሽ ለኢንጂነር ጆብ ካለች ኤክራም እዚሁ ነው ፋኖስ ማለት ያሳድጓቸው እንደገና ጆይን አድርገዋል እና ለእነሱ ነው ጥያቄ ያለኝ እና ወደ መድረኩ መጥተው ጥያቄ ኦኬ ነይ ማይክ ድምጻችሁ እሺ ከጀርባ ሆኖና እኛ ጋር ይቀመጡና አይደል አይ ድምጻችሁ ብቻ ነው የምፈልገው ማለት ለምን ጥያቄ እሺ ስላየኋችሁ ደስ ብሎኛል። የኔ ጥያቄ ያው በድርጅቱ በፋኖስ እንክብካቤ ለዚህ የበካቱት ከፕሮሸሩ እንዳየሁት ከሆነ ከዛ በኋላ ባልተለመደ ሁኔታ ብዙ ጊዜ ገቨርንመንታል በእንደዚህ አይነት ቻሪቲ ያደጉ ልጆች እንክብካቤ ያደጉ ልጆች ሌላ ቦታ ላይ ስራ ላይ የሚሰማሩት እና እናንተ ተመልሳችሁ ፋኖስን ጆይን እንድታደርጉ ያደረጋችሁ ነገር ምንድን ነው? እሱን ነገር ላይ ማብራሪያ እንዲሰጡ ነው የፈለኩት እና ምንድን ነው ሚስጥሩ? ምንድን ነው አታችመንቱ? እሱ ነገር ከኔ ልጀምርና እንቀጥላለሁ። ጥያቄ ጥሩ ነው። እንግዲህ ፋኖስ ስንገባ እኔ አሁን ልጅ ሆኜ ነው የገባሁት። የኬጂ ተማሪ ሆኜ ነው የገባሁት። ባለሁበት ከሚያሳድገኝ ሰው ጋራ ፋኖስ እንግዲህ ስፖንሰርሺፕ ላይ ነው የሚሰራው። እዛው ልጆቹ ባሉበት ቤተሰቦቻቸው ጋር ሆነው የቤተሰቦቻቸውን ፍቅር እያገኙ ግን ደግሞ አይዟችሁ አለንላችሁ የሚሉ ደግሞ የፋኖስ ቤተሰቦችን ነበሩ። ስለዚህ እኔ ልጅ ሆኜ የገባሁኝ ከእገዛው በተጨማሪ ፍቅር ትልቁ ነገር ፍቅር ነው። አለንላችሁ አይዟችሁ የሚል ነገር ነበረ። የግለሰብ ስፖንሰር ነበረ ስፖንሰር የሚያደርገኝ እስከጨርስ ድረስ ትምህርቴ አግዞኝ እዚህ ያድርሶኛል ማለት ነው በሚያስፈልገኝ ነገር። ከሱ በላይ ግን ትልቁ ነገር ለእኔ ፍቅር ነበረ በሰዓቱ። ምክንያቱም የማልፍባቸው ብዙ ችግሮች ስለነበሩ
ያን ችግሮችን አለፌ እዚህ ጋር እንድቆም ያደረገኝ የነሱ አይዞሽ ባይነትና ቤተሰባዊነት ትልቁ ነገር ማለት ነው። ከዛ በኋላ ተመረኩኝ፣ በነርሲንግ ጨረስኩኝ። እንግዲህ ፋኖስ ለየት የሚያደርገው እዚህ ያሉ ልጆች ጆይን እንዲያደርጉ ነው የምናበረታታው አሁን ይሆን። ስለዚህ ፋኖስ እዚህ ቢሮ ሲከፈት በዋናነት እድሉ የተሰጠው ለኛ ነው። ምክንያቱም እዛ ውስጥ ገብተን ስንሰራ እኔ አሁን እዛ ውስጥ ስኖር ያለፍኩበትን መከራ አውቀዋለሁ፣ ያለፍኩበትን ችግር አውቀዋለሁ፣ ማጣት ምን እንደሆነ አውቃለሁ። ፍቅር ሳይኖራቸው ሲቀር ሲያዝኑ፣ ሲጨነቁ፣ ሲከፋቸው ምን እንደሆነ አውቃለሁ ስላለፍኩበት እና ያንን ፓሽን ውስጤ ላይ ስላለ ምክንያቱም እኔ ያለፍኩበት መንገድ እዚህ ጋር ደግሞ የሚያልፉ ሰዎች አሉ፣ ልጆች አሉ፣ ወላጆች አሉና እነሱንም እኔ እድል አግኝቼ እዚህ ፋኖስ ውስጥ ስቀላቀል ምክንያቱም ፋኖስ ትልቁ ዋነኛው ራዕዩና ትልቁ ቪዥኑ ምንድነው? እዛ ያደጉ ልጆችን የተማሩ ልጆችን ወደዚህ ጆይን ማድረግ ነው። ከፋኖስ ቤተሰብ ጋር እንድንቀላቀል ነው የሚያደርገው። ትልቁም ዋናው ጥሩ ነገሩ ይህ ስለሆነ ማለት ነው። እዚህም ይዛ ተቀላቅዬ አሁን ካሉ ተጠቃሚዎች ጋር አብሬ እንደራሴ እንዳለፍኩት ምክንያቱም የነሱ ህመም የነሱ መውደቅ ተስፋ መቁረጥ እኔንም ደግሞ ያለፍኩበት ስለሆነ ያ መንገዱን ስላወቅኩኝ ፋኖስ ውስጥ እንቀላቀል አድርጎኛል። ስለዚህ ፓሽን ነው ዋናነት መሰጠትም ስላለው ቅድሚያም ደግሞ የፋኖስን መስራች የሆነችው አበባ መርሻ ይህንን እድል ያመቻቸችው እዛ ያደጉ ልጆች ለምን እዚህ ጆይን ያደርጉ በሚል ነው። ተመርቀን ባለንበት እንደገና ጆይን አድርገን ደግሞ እዛ እየሰራን በትምህርት ማብቅታን በሚያስፈልጉን ትሬኒንጎች በቅተን ልምዶችን ብዙ ልምዶችን አግኝተን አሁን እዛ ላይ እየሰራን እንገኛለን ነው። አመሰግናለሁ። ሲሳይነሽ እባላለሁ። የተነሳው ስሜ ሲሳይነሽ ይባላል። ፋኖስ ውስጥ አድገን አሁን ደግሞ የፋኖስን ፕሮጀክት ራን እያደረግን ያለነው እኛ ነን። ወደ ፋኖስ ጆይን እንድናደርግ ወይም ወደ ስራው ዓለም እንድንገባ የሆነው ምንድን ነው? የፋኖስ ዲኤንኤ የረጂና የተረጂ አይነት ስሜት አይደለም ያለው። እኛ የቤተሰብ ነው። አሁን ፋኖስ ፋሚሊ ነው እንጂ የምንለው የፋኖስ ተረጂዎች የፋኖስ እንደዚህ አንልም። ስፖንሰሮችም ሲመጡ ተጠቃሚዎችም ሲመጡ የፋኖስ ቤተሰብ ነው የምንለው እና እኛ እንደ ቤተሰብ ስለሆንን ስራችንንም ልክ እንደ ቤታችን እንደ ራሳችን የኔ ነው ብለን ነው የምንሰራው ሁላችንም። ምክንያቱም እሷ እንደገለጸችው ሁላችንም ህመሙን እናውቀዋለን፣ ያለፍንበትን እናውቀዋለን። አሁን ደግሞ ስናያቸው እንዲያውም እኛ ያለፍንበት ጊዜ እኛ ያለፍንበት ችግር የተሻለ ነው የምንልበት ሁኔታ ላይ የሚደረስ ነው እና ሁላችንም እንደ ቤተሰብ ተጋግዘን ተከባብረን ነው የምንሰራው እና ፋኖስን ይዘነው እንድንሄድ የሚያደርገን ይሄ የቤተሰባዊነቱ ስሜቱ ነው። በቃ ያለፍንበትንም ስለምናውቀው የቤተሰባዊነቱ ስሜት በጣም ደስ የሚልና አከባብሮን ወደፊት እንድንቀጥል እያደረገን ነው። እግዚአብሔር በረዳን መጠን ደግሞ ፋኖስን ከዚህ በላይ ትልቅ እናደርገዋለን። ያለንን ኢፈርት በሙሉ ምንም ነገር ሳንሰስት ሳንቆጥብ እንጠቀማለን። ፋኖስን ትልቅ ደረጃ እናደርሳለን። አመሰግናለሁ። ስታደርጊልን ውለታ አለ ባለ በኩል ተመጣጣኝ ደሞዝ ሌላ ጉዳይ አለና እነዚህን አስታርቃችሁ ማለት ነው። ኦኬ፣ እድሉ ስለተሰጠኝ በጣም አመሰግናለሁ። ትንቢት እባላለሁኝ። ፋኖስ ድርጅት ላይ በቅርብ ነው ጆይን ያደረኩት፣ ግን ከልጅነት ጀምሮ በፋኖስ ካደጉ ልጆች መካከል አንዷ ነኝ እና ቅድም ላነሳው ጥያቄ ከደሞዝ ጋር ነው ኦር ደግሞ ላልከው ጥያቄ ደግሞ ከክፍያው ጋር ሳይሆን በእውነት ሲሳይነሽም እንዳለችው ብሻዋም እንዳለችው ቤተሰባዊነት ስሜት ስላለ ነው። ፋኖስ ፋሚሊ ነው። እርስ በርሳችን በጣም እንተዋወቃለን። ከነገና ደግሞ ከዚህ በፊት በሚያጋጥሙኝ ነገሮች በሙሉ እነ ቤሪ በደንብ ሲያግሱኝ ነበረ። እንደ ድርጅት ሳይሆን እንደ ታላቅ እህት የመምከር በጣም በብዙ አይነት ነገሮች እኔን ሲያግዙኝ ነበረ። በትምህርቴ በሚያስፈልጉኝ እያንዳንዱ ነገሮች ያገዙኝ ነበረ እና ለዛ ነው ወደ ፋኖስ ጆይን እንደሆነ የሆንኩትና
ፋኖስ ውስጥ ደግሞ በጣም ብዙ ማቃቸው ልጆች አሉ ከኔ በታች የሆኑ እህት ወንድሞች አሉኝ ሶ እነሱን ለማገልገል ከነሱ ጋር አብሬ ላይክ ኮሙኒኬሽን እንዲፈጠር ምናምን ለዛም ነው ፋኖስን ጆይን ያደረኩት። ለመጨመር ያክል ያው ፋኖስ ውስጥ ያው ምን ሰራቸው ስራዎች አሉ እንደ ስራ ምን ሰራለን ግን ጎልቶ የሚታየው ቤተሰባዊነቱ ነው። ጎልቶ የሚታየው ያው ያለ ክፍያ አይደለም በሚያስፈልገን ነገር ሁሉ ያግዙናል እሱ እንደተጠበቀ ሆኖ ግን ትልቁ ቪዥኑ ፋኖስ አሁን ካለበት ትልቅ ደረጃኛ ባለፍንበት መንገድ ሳይሆን ከዛ በበለጠ ለማሳደግ ነው ጥረት እያደረግን ያለ ነው። ስለዚህ ዛሬ የመጣችሁት መታግዙን እሱን ነው። ፋኖሴን ያህል ድረስ እኔ አሁን 27 አመቴ ነው 27 አመቴ ድረስ ፋኖስ ከጎኔ ነበር ማለት ነው። ሶ ፋኖስ ከጎኔ ነው እስካሁን ግን ምንም የወጣ ነገር የለም ፋኖስ ምን እየሰራ ነው የሚለው ሶ እናንተ ሚዲያዎች ደግሞ መታግዙ እኔን ነው ዛሬኛ እዚህ የደረስንበት ነገ ደግሞ እኛ የምናግዛቸው እኛ ጋር ደግሞ ያሉ ልጆችን እኛ ጋር ማድረስ እንችላለን። ስለዚህ እኛው ለኛው ስለሆነ አብረን ተባብረን ብንሰራ አላለሁ። አመሰግናለሁ። ቅድም ያልተጠቀሰና በተጨማሪነት ጥቅምት 30 በሚኖረው የኦንላይን የፈንድሬዚንግ ፕሮግራም ላይ የሚጀምረው ከምሽት 12 ሰዓት ጀምሮ ነው እና ሌሊቱን በሙሉ የፈንድሬዚንግ ፕሮግራም ይቀጥላል ማለት ነው። ሶ በዚህ የፈንድሬዚንግ ደግሞ ታሳቢ የተደረገው እስከ 10 ሚሊዮን ብር ነውና ከእያንዳንዳችን ሚዲያ ጀርባ የሚሰሙን የሚከታተሉን ሰዎች በዚህ ነገር ውስጥ ቢሳተፉ ከዛም በላይ ማግኘት ይቻላልና በምትሰሩበት ሚዲያ ብቻ ሳይሆን በግላችሁም በዚህ ረገድ ከጎናችን እንድትቆሙ የግል ሚዲያዎቻችሁ ብዙ ተከታይ ስላላቸው የምትሰሩባቸው ሚዲያዎች ብዙ ተከታይ ስላለው ብዙ ተመልካች ስላለው በእነዚህ ሁሉ አብረን ተረባርበን ይሄንን ከግብ እንድናደርስ ሁላችንም ደግሞ በእርግጠኝነት አብረን መቆም ከቻለን በዛ ቀን ላይ በሚኖረው የኦንላይን ፈንድሬዚንጉ ላይ ከተባበረን ከዛ በላይ መምጣት እንደሚችል ያው እናውቃለንና የፋኖስ ቤተሰብ ሆነን ይሄንን ራዕይ እንድናሳካ ይሄንን ከግብ እንድናደርስ ቲክቶከሮች አላችሁ ትልልቅ ስራ የምትሰሩ የሃይማኖት ሚዲያዎች አላችሁ የመንግስት የግል ሚዲያዎች እዚህ ውስጥ አላችሁና እንደራሳችን ልክ እዛ ውስጥ ያሉ ህጻናት እኛ ከጎናቸው እንደምንቆም እንደምናጎርሳቸው እንደምናለብሳቸው አስበን የምንሰራው ስራ ነው። ላይክ እንደ ሚዲያ መረጃ ብቻ የምንሰጠው ሳይሆን አጉራሽ እንደሆነን አልባሽ እንደሆነን ደጋፊ እንደሆነን አድርገን ከኛ ጋር እንድንሰራ ይሄንን አደራ እንላችኋለን። እኛ በዚህ ስሜት ነው እዚህ እየሰራን ያለ ነው። ሁላችንም ቅድም እንደተባለው ማለት ነው ከራሳችን ተቆርሰን የምናካፍለው የምናደርገው ነው። እነዚህን ፍሬዎች ስናይ ሁሉ ጊዜ በደስታ ስሜት የምናገለግለው አገልግሎት ነው። ከነዚህ ሰዎች ከነዚህ ካያቸዋቸው በስተጀርባ ደግሞ ብዙ ሰዎች አሉ። እነሱ ደግሞ ወደፊት የራሳቸውን ደግሞ ትልልቅ ነገር የሚሰሩባቸው ብዙ መንገዶች አሉና ከፍሬ ተነስተን የምንሰራው ስራ ደግሞ ለበለጠ ደግሞ ሌላ ትልልቅ ነገሮችንም ሌላ ትልልቅ ፍሬዎችንም እንድናፈራ እንግዲህ ያግዘናል ማለት ነው። ጥያቄ ካላችሁ መጠየቅ ይቻላል። ቴንክ ዩ